ለፍልስጤም ልጆች የደረሱት ኢትዮጵያውያን ወጣቶች። ወጣቱ ሲያጠፋና ሲያምጽ ይወራበታል። ሲሰራና ሲሸለም ግን ቄሱም ዝም መጽሐፉም ዝም ይላል። ዛሬ በዓለማችን ላይ ከባዱን ጊዜ እያሳለፉ ላሉ የፍልስጤም ልጆች የደረሱላቸውን 3 ኢትዮጵያውያን ወጣቶች ታሪክ እንነግራቸዋለን። ስኩልስ ፎር ፓለስታይን አርኪቴክቸር ኮምፒቲሽን የተሰኘ ዓለም አቀፍ የኪነ ህንፃ ውድድር ከሰሞኑ ተደርጎ ነበር። የውድድሩ ሐሳብ በጦርነት መሃል ቋሚ መቆሚያ ለሌላቸው የፍልስጤም ልጆች ተንቀሳቃሽ የትምህርት ቤት ዲዛይን ማዘጋጀት ነው። ይህን ውድድር ከኢራን እስከ ቻይና በመላው ዓለም ያሉ የኪነ ህንፃ ባለሙያዎች ተሳትፈዋል። ከዚህ ሁሉ መሃል ተመርጠው ኢትዮጵያውያኑ ልጆች አድናቆትና ምስጋና ተችሯቸዋል። ለፍልስጤም ልጆች ያሉበትን ሁኔታ የሚያስረሳ ገነትን የመሰለ መማሪያ ነድፈዋል የሚል ሙገሳ ተጽፎላቸዋል። ምን ሰርተው? እነሆ ሙሉ ታሪኩ። ዳንኤል ዋጁ፣ ቢኒያም በእውቀቱና ፍሬዘር አብርሃ ይባላሉ። 30 እንኳ አልደፈኑ። ከኪነ ህንፃ ትምህርት ቤት የተመረቁበት ዲግሪ እንኳ ቀለሙ አልደረቀም። ዓለም አቀፍ ውድድር ማሸነፋቸውን ዜና ያደረገውም ይኸው ነው። ሶስቱም እጃቸውን ያፍታቱት በታዋቂው አለበል ደስታ አርክቴክትና አማካሪ ቢሮ ነው። ጎምቱ ነዳፊ አለበል ብዙ ነገር ገልጦልናል ይላሉ። የሙያ አባታቸው ነው። ፍሬዘርና ቢኒያም አሁንም እዚያው ነው የሚሰሩት። ቢሮአቸው በስራተ ገብርኤል ነው የሚገኘው። ከስራ ወጥተው ይገናኛሉ። ሶስቱም ቀልድና ዋዛ ይወዳሉ። እርስ በርስ ሲቀላለዱ በጭራሽ ለቁም ነገር ጊዜ ያላቸው አይመስሉም። ከመካኒሳ ቢሮ እንደወጡ በረው ሜክሲኮ። እዚያ የሚያዘወትሩት አንድ ካፌ አለ። ዳንኤልን ይጠብቁታል። እሱ ከሌላ ቦታ ነው የሚመጣው። ሁልጊዜም ሜክሲኮ አቢሸበሌ ስር የሚገኘው ካፌ ነው የምንገናኘው ይላል። ለምን ያን ካፌ እንደሚመርጡ ሲጠየቁ ሶስቱም ተመሳሳይ መልስ ይሰጣሉ። የድሮ ሆቴል ስለሆነ አስተናጋጆቹ 10 ጊዜ እዘዙ እያሉ አይጨቀጭቁንም። ብዙውን ጊዜ ግማሽ ሊትር ውሃ ነው የሚያዙት። ኬክ ለማዘዝ የሚሆን ቻፓ የለማ። ቅመም የበዛበት ቀጭን ሻይ በሎሚ ያዘው 10 ጊዜ እያማሰሉ ለ10 ሰዓት ተቀምጠው 10 ብር ከፍለው የሚወጡ አይነት ደንበኞች ናቸው። ምንም ማድረግ አይቻልም። እና እነ ቢኒ እዚህ ካፌ ዘለግ ላለ ሰዓት ቁጭ ብለው ወሬ ያወራሉ። ሶስቱም ወረኞች ናቸው። በእርግጥ ወሬያቸው ሁሉ ግን ስለ ንድፍ ነው። ስለ ኪነ ህንፃ ነው። ስለ መስመሮች፣ ማገሮችና ምሰሶዎች አወቃቀር ነው። ወደ ኢንተርኔት ከዘለቁም ዓለም አቀፍ የኪነ ህንፃ ውድድርን ለማደን ነው እንጂ ለሌላ አይደለም። በተለይ ለኪነ ህንፃ ባለሙያዎች መረጃ ለሚሰጠው አርክስቶርሚንግ የሚባለው ድረገጽ ቀንደኛ ደንበኛ ናቸው። ከስንትና ስንት ሙከራ በኋላ ተሳካላቸው። በፍልስጤም ሀገር በዌስት ባንክ ካናል አህመር መንደር ለአደጋ ጊዜ የሚሆን ተንቀሳቃሽ ትምህርት ቤት የመንደፍ ዓለም አቀፍ ውድድር ተሳትፈው አሸነፉ። እርግጥ አንደኛ አልወጡም። አንደኛ የወጣው ጣሊያናዊ ነው። ጣሊያኖች ንድፍ ላይ ብርቱ ናቸው። የብር ሜዳሊያውን ግን ወደ ኢትዮጵያ አምጥተውታል። እርግጥ ነው በዚህ ዘመን ብዙ አይነት የሰፈር ውድድር አለ። ድል ሁሉ ድል አይደለም። እነ ቢኒያም የተሳተፉበት ውድድር ግን የዋዛ ውድድር አልነበረም። 231 የኪነ ህንፃ ወጣት ነዳፊዎች ከመላው ዓለም ተሳትፈውበታል። ቻይናውያን፣ ኢራናውያን፣ አሜሪካውያን፣ ሩሲያውያን። ነገሩ የነዳፊያን ጦርነት ይመስላል። የውድድሩን ክብደት አንዱ ማሳያ የተወዳዳሪዎች ቁጥርና ስብጥር ብቻ አይደለም። የዳኞቹ ማንነት ብዙ ይናገራል። ቢኒያም እንዲህ ይላል። ለምሳሌ የመሃል ዳኛው አሌሃንድሮ አራቬና ነው። አስበዋል በእርሱ መደነቅ? ማን ነው ደግሞ አሌሃንድሮ? ቺሊያዊ ነዳፊ ነው። በኪነ ህንፃ ሎሬት የሚባል ሰው ነው። በአውሮፓውያኑ 2016 የፕሪትዝገር ኪነ ህንፃ ሽልማት አሸናፊ ነው። ፕሪትዝገር ሽልማት ወይም ፕሪትዝገር ፕራይዝ የኪነ ህንፃ የኖቤል ሽልማት እንደማለት ነው። እርሱ የፍርድ ሸንጎ ወይም ጁሪ የመሃል ዳኛ ይሁን እንጂ የመስመር ዳኞችም በዘርፉ ከባድ ሚዛን የሚባሉ ናቸው። እነ ሌዝሊ ሎኮ፣ ቶሲን አሺኖዎ፣ ሎትፊ ሐማዲ፣ ዴቪድ ሳንደርሰን በሙያው ያሉ ያውቋቸዋል። በዚህ ውድድር ነው እንግዲህ እነ ቢኒያም፣ ዳኒና ፍሬዘር የብር ሜዳሊያውን ወደ ኢትዮጵያ ያመጡት። በሀገራችን ወጣት ነዳፊዎችን ከቁም ነገር የሚጥፍ ብዙ ሰው የለም። በወጣቶች የሚያምን ደንበኛ ማግኘት ብርቅ ነው። ለወጣት ነዳፊዎች ብዙ ስራ የለም።
በእነሱ ቋንቋ ወፍ የለም። ይህ ነገር እነ ቢንያምን ወደ ዓለም አቀፍ ውድድር ፊታቸውን እንዲያዞሩ ሳያደርግ አልቀረም። ቀላል ግን አልነበረም። በዓለም አቀፍ መድረክ ያለው ትግል መራራ ሆኖ ነው ያገኙት። ከፍልስጤም ውድድር በፊት ብዙ ውድድር ተወዳድረን ወድቀናል ይላሉ። እነ ቢንያም ጥሩነቱ ወድቀው አይቀሩ። አቧራቸውን አራግፈው እየተቀላለዱ ይነሳሉ። አንድ ጊዜ ለሁለት፣ አንዳንድ ጊዜ ደግሞ ለሶስት ሆነው እየተቧደኑ ይታገላሉ። ለምሳሌ በሴኔጋል ለሚገነባ የህፃናት መንደር ከ4 ዓመት በፊት ተወዳድረው ነበር። አልቀናቸውም። ከዚያ ደግሞ በሞዛምቢክ የሴቶች ትምህርት ቤት ንድፍ ውድድር ላይ ተሳተፉ። ስማቸውን ያነሳም የለም። ለዛምቢያ የስደተኞች ማዕከል ንድፍ ስራ ተወዳደሩ። የመጀመሪያውን ዙር ቢያልፉም አልተመረጡም። እጅ ሳይሰጡ ፖላንድ የተዘጋጀ የቱሪስት ማማ ወይም ዎቺንግ ታወር ንድፍ ሞከሩ። ከቁብ የቆጠራቸው አልነበረም። ለ5ኛ ጊዜ ህንድ ሀገር የማህበረሰብ ማዕከል ግንባታ ሞከሩ። አልሆነም። ከብዙ ጥረት በኋላ ነበር የፍልስጤምን ተንቀሳቃሽ ትምህርት ቤት ዲዛይን የሞከሩት። ሐሳቡ በፍልስጤም በዌስት ባንክ ካናል አህመር በሚባል ሰፈር ለአደጋ ጊዜ የሚሆን ትምህርት ቤት ዲዛይን ማቅረብ እንደሆነ ገልጸናል። እንዴት አይነት ትምህርት ቤት ይሁን? እንደ ድግስ ድንኳን የሚተከል የሚነቀል? ንድፉ ምን ይምሰል የሚለው ጥናት ብቻውን 3 ወር ፈጅቶባቸዋል። እርሳስ ከመቅረጻቸው በፊት አእምሮአቸውን መቅረጽ ነበረባቸው። ፍልስጤምን ማጥናት አስፈለጋቸው። የአካባቢውን መስተጋብር፣ መጠነኛ ታሪክ፣ ባህልና አኗኗር ለማወቅ ብዙ አነበቡ። ይህን ለማጥናት የተገደዱት በራስ ፍላጎት ሳይሆን ለንድፉ እንዲረዳቸው ነው። በጥናቱ ያገኟቸው ጥሬ ሐቆች ግን አስደነገጧቸው። አንዳንዶቹ ደግሞ አይን ገላጭ ነበሩ። አንዳንድ ነገሮችን ስንፈትሽ ዘመናዊ አፓርታይድ በሚመስል ሁኔታ ነው ፍልስጤሞችን የሚያኖሯቸው ይላል ዳንኤል። ሌሎች ነገሮች ሚዲያ ስለ ፍልስጤም ከሚያወራው በተቃራኒ ሆነው አገኟቸው። ለምሳሌ ፍልስጤም በጨርቅ ምርትና በንግድ በአንድ ወቅት ገናና እንደነበረች አወቁ። በሆነ ዘመን ፍልስጤማውያን ከግመልና ከፍየል ጸጉር ጨርቅ ያመርቱ ነበር። አምርተው ለዓለም ገበያ ያቀርቡ ነበር። ጎዝ የሚባለው የሕክምና ፋሻ የተፈጠረው በፍልስጤም ነው በ13ኛ ክፍለ ዘመን። ጎዝ የሚለው የእንግሊዝኛ ስሙ ጋዛ ከሚለው የመጣ መሆኑን አወቁ። እነ ቢንያም የፍልስጤሞችን አኗኗር ሲያጠኑ ሌላ ያስገረማቸው እስራኤል በኃይል በያዘቻቸው ግዛቶች ለምሳሌ ዌስት ባንክ ፍልስጤማውያን የሚኖሩበት አሁናዊ ሁኔታ ነው። ፍልስጤሞች ቤቶቻቸውን በምን ዲዛይንና በምን አይነት ቁስ መስራት እንዳለባቸው የምትወስንላቸው እስራኤል ናት። ብረት ለኮንስትራክሽን መጠቀም አይችሉም። ክልከላው መሰረት አለው። ፍልስጤሞች ኋላ ብረቱን ለጦር መሳሪያ እንዳይጠቀሙበት በሚል ነው። የእነ ቢንያም ተንቀሳቃሽ ትምህርት ቤት ዲዛይን ብረትን ሊጠቀም እንደማይችል ተረዱ። ፌሮን ከዲዛይናቸው ውጭ ማድረግ ነበረባቸው። የግንባታ ዕቃዎች ማዕቀብ ስላለ ዲዛይናችን ላይ ኢኖቬቲቭ እንድንሆን አስገድዶናል በማለት ፈጠራን ሌላ አማራጭ መፈለግ እንዳስፈለጋቸው ዳንኤል ይናገራል። ሌላ ያስገረማቸው የጣሪያ ቀለም ጉዳይ ነው። ፍልስጤማውያን ከእስራኤላውያን ጋር በሚኖሩባቸው ሰፈሮች የፍልስጤማውያን ቤቶች ጣሪያ ቀይ ቀለም መቀባት አይችሉም ይላል ዳንኤል። ይህ የሚደረገው ችግር ቢፈጠር ፍልስጤሞችን ከአየር ላይ ለይቶ ለመምታት እንዲረዳ ነው። እነዚህ ዝርዝር ጥናቶች የዲዛይኑን ጽንሰ ሐሳብ ለማጎልበት ተጠቀሙባቸው። ተንቀሳቃሽ ትምህርት ቤቱን ለመገንባት የሚውሉ ቁሳቁሶችም በዚሁ ጥናት ተለዩ። ትምህርት ቤቱ ቶሎ ቶሎ ተነቃቅሎ ወደ ሌላ ቦታ የሚወሰድ መሆን አለበት። ወደ ሌላ ቦታ ለማንቀሳቀስ ቀላል መሆን አለበት። ከተነቃቀለ በኋላ ደግሞ ቶሎ መገጣጠም መቻል አለበት። በአጭሩ ፍልስጤማውያንንና አካባቢያቸውን መምሰል አለበት። የጨርቅ ህንፃ ይሉታል እነ ፍሬዘር። በእንጨት የተዋቀረ ግን ደግሞ እንደ አኮርዲዮን ሙዚቃ መሳሪያ የሚሰበሰብ ተመሳሳይ መጠነ ዙሪያ ያላቸው ሞጁላር መማሪያ ክፍሎች። በሌላ አነጋገር ትምህርት ቤቱ ጦርነት ሲጀመር ልክ እንደ ቦርሳ በፍጥነት ተሸክፈው የሚወሰድ ሊሆን ይገባል። 3 ወጣቶች ኪነ ህንፃን ለመምረጣቸው የራሳቸው ምክንያት ነበራቸው። ዳንኤል ትዝ የሚለው ከልጅነቱ ጀምሮ የስዕል ዝንባሌ ነበረው። ክረምት ሲመጣ አዲስ ደብተር ያዘጋጃል። ወንበር፣ ጠረጴዛ፣ መወጣጫ ደረጃ ሊስልባቸው። 2ኛ ደረጃ ሲደርስ ኪነ ህንፃ የሚባል ለሱ በልኩ የተሰፋ የትምህርት ዘርፍ መኖሩን አወቀ። አርኪቴክቸር ባልማር ወደ ስፔስ ሳይንስ ዘርፍ የማዘነብል ይመስለኛል ይላል። ፍሬዘር ደግሞ 12ኛ ክፍል ሲደርስ ነው በደንብ ነገር የተገለጠለት። የቅርብ ጓደኛው አርኪቴክቸር ይማር ስለነበር በዚያው ተሳበ። አዲስ አበባ ዩኒቨርሲቲ ሲገባ አርኪቴክቸር መግባት ፈተና እንደሆነ ሲያውቅ ደነገጠ። ኪነ ህንፃ ባይሳካልኝስ ምን ይውጠኛል ብሎ አሰበ።
መጠባበቂያ የሚሆን ሌላ የትምህርት ዘርፍ አስፈለገው። ዩኒቨርሲቲ ሳሉ አርክቴክት ዘገየ ኪነ ህንፃን ለተማሪዎች ሲያስተዋውቅ ፍሬዘር ልቡ ሸፈተ። ተፈትኖ የሚወደውን ትምህርት ተማረ። አርክቴክት ባልሆን ምናልባት ሜካኒካል ኢንጂነር ሆን ነበር ይላል። የቢኒያም ከሁለቱ ይለያል። ድሮ ሕፃን እያለ ቤታቸውን ሊገነባ የሚመጣ ግንበኛ ነበር። አናጺም አብሮት ነበር። እነሱ ናቸው ንሸጣ ውስጥ የከተቱት። ግንበኛና አናጺውን በጥያቄ ያደርቃቸው ነበር ይላል ልጅነቱን ሲያስታውስ። ተግባብቶ በጋራ መስራት ቀላል አይደለም። በተለይ ፈጠራ ስራን በደቦ መስራት ፈታኝ ነው። ሁሉም ሰው የራሱ ፈጠራ ይላቀ ይመስለዋል። እነ ቢኒያም እንዴት ተወጡት? ብዙ ይጨቃጨቁ እንደነበር አይክዱም። ይሄ ነገር ትምህርት ቤት እያለን ጀምሮ የነበረ ነው ይላል ቢኒያም። በሂደት ግን እየበሰሉ መጡ። ዛሬ ተጨቃጭቀው የተለያዩበትን ሐሳብ ነገ ጭራሽ ቦታ ተቀያይረው ልክ ነበርክ መባባል መጣ። ቁም ነገሩ ጭቅጭቁ የኢጎ ነው ወይስ የሐሳብ የሚለው ነው ይላል ፍሬዘር። ቢኒያም ደግሞ እንዲያውም በጣም ያጨቃጭቀን የነበረው ከዲዛይን ሐሳብ ይልቅ የሻይ ሂሳብ ማን ይክፈል የሚለው ነበር ሲል ይቀልዳል። አንዳቸውም ይወዳደሩ እንጂ እናሸንፋለን አላሉም ነበር። ቢሆንም ግን ተስፋ ማድረጋቸው አልቀረም። ዳንኤል ውጤቱ ይፋ በሚሆንበት ሰዓት ለክፋቱ ስልኩ ባትሪው ተሟጠጠ። ወደ ጉዳዩ ሄዶ ቢሮ ገብቶ ስልኩን ኃይል ቀልቦ ሲመለከት ያየውን ማመን አቃተው። አላስቻለኝም፣ ቢሮ ውስጥ ጮህኩኝ ይላል። መጀመሪያ ደውሎ ዜናውን ያበሰረው ታዲያ ላፕቶፕ ለዋሰው ጓደኛው ነበር፣ ለባለውለታው። ፍሬዘር ደግሞ ውጤት በሚገለጽበት ወቅት ወደ ቢሾፍቱ እየተጓዘ ነበር። ባልደረባው ቢኒያም ነው ደውሎ የነገረው። ሚኒባስ ውስጥ ለመጮህ ፈለግኩ፣ ግን አልተመቸኝም። የተሳፋሪ ትዝብት ፈራው ይላል። ቢኒያም በበኩሉ አልወትሮ ድረገጹ ላይ አፍጦ ነው የዋለው። ያን ቀን አንደኛ ከወጣው ጣሊያናዊ ቀጥሎ ስሙን ሲመለከት ግን አላመነም። ዳኞቹ የሰጡትን አስተያየት ሲያነብ ይበልጥ ተነካ። በተለይ የዓለም የኪነ ህንፃ ሎሬት የሚባለው አሌሃንድሮ አራቬና ስለ ስራቸው የሰጠውን አስተያየት ሲያነብ ስሜታዊ ሆኜ አለቀስኩ ይላል። አሌሃንድሮ ኢትዮጵያውያን ወጣቶች ስለሰሩት የትምህርት ቤት ንድፍ አስተያየት ሲሰጥ ሰላማዊ አውድ የሚያሰፍን በነውጥ ውስጥ ያሉ ተማሪዎችን እርግት የሚያደርግ ሲል ጽፏል። የእኛ ዲዛይን ጽንሰ ሐሳብም ያን መፍጠር ነበር። በቀላል ቁሳቁስና በጨርቅ የሚሰራ ሲያስፈልግ የሚሸከፍ ትምህርት ቤት ነው የነደፍ ነው ይላሉ እነ ቢኒያም። ሐሳቡን ወይም ንሸጣውን ኢንስፓይሬሽን ያገኙት ቤዱዊን ከሚባሉት ከቦታ ቦታ እየተዘዋወሩ የመኖር የህይወት ዘይቤ ከነበራቸውና ጥንት ፍልስጤም ምድር ከኖሩ ጎሳዎች ነው። እነ ቢኒያም አሁን ታላቁ አሌሃንድሮ ብቻ ሳይሆን ወላጆቻቸው ኮርተውባቸዋል። ወላጆቻቸው ምን እንደሰሩ በቅጡ ባይረዱም ልጄ ትልቅ ደረጃ ደረሰ ይሉናል ይላሉ ሶስቱም። ዝናቸው ግን ከቤተሰብ ብዙ ርቀት አልሄደም። እንደነሱ ወጣት በሆኑ ነዳፊያን ዘንድ ግን ገነዋል። ሰሞኑን ወጣት አርክቴክቶች እየመጡ ያማክሩናል፣ መንገዱን ለእኛም ማሳዩን ይሉናል ይላል ፍሬዘር። ቢቢሲ ድሉ ምን አዲስ በር ከፈተላችሁ ብሎ ጠይቋቸው ነበር ወጣቶቹን። ምንም አሉና ዝም አሉ። ቢኒያም ግን ለአፍታ አስቦ እንዲህ አለ፣ አዲስ በር አልከፈተልን ይሆናል፣ የራሳችንን የውስጥ በር ግን ከፍቶልናል። አሁን በራሳቸው ማመን ጀምረዋል። ቢኒያም የውስጥ በር ተከፈተልን ያለውም ይህንኑ ነው። ከቤት እስከ ከተማ የተሰኘው የሬዲዮ ፕሮግራም አሰናጅና የኪነ ህንፃ መምህር አርክቴክት ማህደር ገብረመድህን ወጣቶቹን እንግዳ ባደረገበት አንድ መሰናዶ ላይ እንዲህ ሲል አድናቆቱን ገልጾላቸዋል። በዳኝነት የተሰየሙት ስመጥር የዓለም አርክቴክቶች አእምሮ ውስጥ ችሎታ ያላቸው ወጣት ኢትዮጵያውያን አርክቴክቶች አሉ ብለው እንዲያስቡ ማድረግ በራሱ ቀላል ሀገራዊ ድል አይደለም። ልክ ሳይሆን አይቀርም። የሶስቱን ጎበዛዝት ወጣት ታሪክ በዚህ መንገድ አሳምሮ የሰነደው ቢቢሲ ነው። እኛም ለወጣቶቹ ክብርን፣ ታሪካቸውን ለሰነደውም ምስጋናን እያቀረብን የዛሬን በዚህ እናብቃ።